የጋሽዬ ልጅ አብርሽ እንግዲህ ሚዲያን አንጫጭቷል። እንግዲህ ሚዲያን አነቃልቋል። እንግዲህ ትንሹም ትልቁም እንግዲህ ማነጋገራ ያደረገ ነው ማለት ነው። ወዶቼ ይመች፣ ግን አብርሽ ይመች፣ ሳማ አደረካታ ይመች ወንድሜ። ሲቀጥል ደግሞ ከንፈር አልተሳሳሙ ጋይዝ፣ ከተሳሳሙ ከተባለ ማለት ነው ትላንትና በሰራው እንዴት ኤአይ ታለሽ ብላችሁ ልትገሉኝ ምንም አልቀራችሁም። ወደ 200 ምናምን ኮሜንት ማለት ነው። ልትገሉኝ እንዴ? አላ ምንም መፍትሄ ነው። ተው እንጂ እንዴ! አንዳንዴ አርቀን እናስብ እንጂ ምንድነው እንዴ? ወንድ ልጅ ነው ካደረገም ይመቸው። ጀግና ሳማ አደርጎ ወንድሜ። አዎ በጊዜ ተጠቅም። ልጁ ገና አፍላ ጊዜ ላይ ነው። ሩታ ነው አለ ጊዜ ልጁን ትዳር ውስጥ አስገብታ ማለት ነው። ለነገሩ እናንተም ተጠያቂ ናችሁ። አዎ ተጠያቂ ናችሁ። በተለይ ኦዲየንስ፣ የበፊት ኦዲየንስ ተጠያቂ ናችሁ። እናንተ ናችሁ ልጁን አስገድዳችሁ የደፈራችሁት። አዎ እናንተም ተጠያቂ ናችሁ። ባይዘው ቤት ተከራይታችሁ ዕቃ ገዝታችሁ ከሩታ ጋር ካልተጋባ ብላችሁ ልጁን በግድ ያስገባችሁ እናንተ ናችሁ። ይሄ እሳት ውስጥ የጣላችሁ እናንተ ናችሁ። ኤኒዌይስ እኔ ግን እንደ አንድ ስማርት እንደ ሴት በጣም አስባለሁ። ታውቃላችሁ፣ ቲንግ ያደርጋለሁ። እኔ ግን የሰው ነገር ለምንድን ነው የሚያሳስበኝ? መቤትን የሰው ነገር ያስጨንቀኛልም አስባለሁ በቁም ነገር ማለት ነው። እንደሌላ ሰው ዝም ብዬ እንደመጣልኝ አላወራም። በነገራችን ላይ ሚዲያ ላይ ይቆጠባለሁ። ማውራና ማላወራ ለይቼ ማቅሴት ነኝ። በነገራችን ላይ እኔ መጥፎ ነገርም ይሄ ሚዲያ ላይ ማውራት አልፈልግም እውነት ለመናገር እና ምን አሰብኩ መሰላችሁ ጋይስ? እግዚአብሔርን ከጠዋት ጀምሮ ያንዳንዱ ነገር ይከነክነኛል። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? ግን እንዴት ናችሁ? አብርሽ ስትቦጭቁ ፍቅር ስትሰድቡ ምትቀንሱ መሰላችሁ? ምንም ምትቀንሱ ነገር የለም። ባይዘው ማለት ካደረገም ደግ አደረጉ እንዴ። ሴት ናት፣ መጠንቀቅ አለባት። ምንድነው ሴት ስሜት አላትም እንዴ? እንደውም ኧረ ተው፣ ክፉ ነገር አታስወሩን። ተው ግን ተው። ኤኒዌይስ ፍቅርን ስለሚጠሉ ብቻ ብዙ ባታወሩ አሪፍ ነው ብዬ ነው ማስበው። ካደረገችም ደግ አደረገች፣ አብርሽም ካደረገ ደግ አደረገ። ግን አይደለም ስማ ጉንጭ ነው ስማ የወረደችው። ባይዘው ምንም አዲስ ነገር የለም። ሲቀጥል ደግሞ አንድ ይመጣልኝ ልንገራችሁ፣ በማራም ይመጣልኝ ማለት ነው። ይሄ ተንኮል ኢመኑኝ፣ ፍቅርዬ ተልካ ነው አብርሽ ጋር ኢመኑኝ። ይሄ ነገር የተቀረሰ ልንገራችሁ፣ አብርሽና ፍቅር አብሮ በሚሰሩ ምንም ሩታ እንደላከችው ሰዓት ነው ብዬ ነው ማስበው። ይሄ ቪዲዮ እውነት ከሆነ ራሱ እኔ እውነት ብዬ አልተቀበልኩም። ገባችሁ? ትናንትና እንግዲህ ጭር ብሏል፣ አልመጡም። ሁሉም አንድ ጀማ አልመጣም። ሲቀጥል ፍቅርዬ አውቃ ማለት ሩታ አውቃ ልካ የቀረሱ ከኋላ እነሱ ናችሁ። ኢመኑኝ፣ እውነት ከሆነ ኢመኑኝ። ይሄ እውነታና እውነታ። ለምን ልጁን ለማሰደብ መጥፎ ለማረግ ባለጌ ለማረግ ብዙ ጉድጓድ ይቀፈሩ ነው። ገባችሁ? በክሱ በምኑ አልተሳካላችሁም። ስለዚህ ቪዲዮ ተለቀቀ፣ ምንም አዲስ ነገር የለም። አብርሽ እንደው እግዚአብሔር ይጠብቅ። ያው እንደው እንደዛ ሴት ማለት ነው መጽሐፍ ቅዱስ ስላለችው ሴቱ ናችሁ ማለት ከኋላ ሴቷ ላይ ሲፈርዱ ነበረ ምናምን ብዙም እንደዚህ ውስጥ መግባት ባልፈልግም ፈረዳችሁ ልጁ ማለት ነው። ልጁ ላይ ሄርሜላና አብርሽ መቼም አይለያዩም። ይሄ በፊት ሊሆን ይችላል፣ አሁንም ቢሆን ምንም አይደንቅም። ምንም አዲስ ነገር የለም። ከንፈር ለከንፈር አልተሳሳሙ። 4 ነጥብ ከሆነ ነው የምላችሁ። ግን ከኋላ ሆኔ ነገር አለ። ለምን ይሄ ቪዲዮ አሁን ተለቀቀ? ነገሩ ስረጨር ያኛ የክሱ ምናምን ስላለቀ በዚህ ደግሞ ህዝቡን ለማንጫጫት አብርምን ለማሰደብ ፍቅርምን ለማሰደብ ነው። እውነታና እውነታ ለምን መሰላችሁ? ሄርሜላና አብርሽን ለማለያየት የተጠቀሙ ነው። ለምን አንዱ ነው አልተሳካላቸውም። ምንም ሊያሸንፉ አልቻሉም። ሁሌ እኮ ጋይዝ ሴጣን አሸናፊ እናንተ ናችሁ፣ ንጹህ ልብ ካላችሁ ማለት ነውና የጠበቅኩት ይሄ ነው ማለት እያሰብኩት ሩታና ከኋላ ያሉት ወደ አብርሽ ፍቅር ሊኳት የሳመችው ይመስለኛል። እግዚአብሔር ያውጣሽ ፍቅርዬ ከዚህ ድርጊት ማለት ነውና በጣም ፍቅርም ለማሸማቀቅ የምትሞክሩ አላችሁ። ባለፈ ትዳር ምንድነው ትዳር በሷን የተጀመረ መፍታት ምንም ብርቅ አይደለም። ገባችሁ? ስንት ወንድ እንዳመጣች ብታመጣ ለስራ ነው። ከንፈር ለከንፈር ስትሳሳም አያችሁ፣ ብታመጣ ለስራ ነው። ካልተስማማት መፍት አላት። በነገራችን ላይ በጣም ለራሳ የምትጨነቅ ሴት ናት። ክብር ያላት ሴት ናት። በነገራችን ላይ ይሄ ቪዲዮ ስላያችሁ ሊታሸማቅቁ አትሞክሩ። ኤኒዌይስ አብርሽዬም ይሄ ቪዲዮ ስላወጣችሁ ምንም የሚቀንሰው ነገር የለም። ባይዘው ልጁን ለማጥፋት
የእውነት እኔ በጣም ጽጌ የወጣባት ቪዲዮ አይታችሁ እኔ በጣም እኔ ያላየሁትም ከፍቼ ሩታ ቪዲዮ ስትለቅ ትቼ ወጣው ማለት ነውና ውዶቼ አመለጠኝ። ግን የተቆረጠ ቪዲዮ አይቻለሁና እንደዚህ አይነት ውርደት ፈጣሪ ጠብቃችሁ። ከዚህ በኋላ እኔ አላቅም መዋረድ ነው ብዬ ነው ማስበው። በህዝቡ የሚጫወቱ ነገር በጣም ያስጠላል፣ በጣም ማለት ነው። ማለት በእርግጥ እነሱ ላይ ባልፈርድም ቪዲዮ እንደዚህ አይነት ጭቅጭቅ እንደዚህ አይነት ንዝንዝ እንደዚህ ያለ ስለምታይ ለእንጀራ ሊሆን ይችላል። ግን በጣም በዛ፣ በጣም በዛ እውነት ለመናገር። ኤንዌስ አብርሽዬ ወንድሜ እኔ እህትህ ከጎንክ ነኝ። ከጎንክ ካደረግከው እንኳን አደረግከው ወንድ ነህ። በቃ አለቀ። ምን አይነት ባለጌ ነው! ምን አይነት ቤተሰብ! ምድረ ኩሽ 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 አለች ሊያሾ ጋይስ